really, but she's absolutely elated looking. ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ልክ እንደ ሁሉ ጊዜው ዛሬም ወቅታዊ አዳዲስ መረጃ ዘል እንዲሁም ደግሞ ቁም ነገር የያዙ ቪዲዮዎችን ወደናንተ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቻናሉን ፋሚሊ ሁኑ። እኔ መንቴኔን ቻናሉ ደግሞ መንቴ 22 ነው። ሰብስክራይብ ማድረግ እንዳትረሱ። ቻናላችንም እያደገ ነው። ለእናንተም እንግዲህ ወቅታዊና አዳዲስ መረጃ ዘል ቪዲዮዎችን እንዲሁም ደግሞ አነጋጋሪ የሆኑ ጉዳዮችን በቀላሉ ለማግኘት ከፈለጋችሁ ይሄንን ቻናል መምረጥ እንዳትረሱ። እንዲሁም ቤተሰቦች ከናንተ የሚጠበቅ ግዴታ አለ። እንደ ሁሉ ጊዜው ላይክ በማድረግ ቪዲዮን ፍቅራችሁን ግለጹልኝና አበረታቱኝ። እንዲሁም ደግሞ ሐሳብ አስተያየት እንዲሁም ደግሞ የራሳችሁን የግል አመለካከት ካላችሁ ኮሜንት ሴክሽን ላይ በነጻነት ግለጹልኝ፣ እንወያይበታለን። ቤተሰቦች በዛሬ ይዤላችሁ ከመጣኋቸው ቪዲዮዎች እንዲሁም ደግሞ ዋና ቀዳሚ ሆኖ የምንነጋገርበት ጉዳይ ምንድነው? አትሌት መሰረት ደፋር እንግዲህ ትልቅ ሀዘን ገጥሟታል። ምንድነው? በሱ ጉዳይ ላይ ረዘም ያለ ዳሰሳ ይዘንበት መጥተናል። እንዲሁም ደግሞ በተጨማሪም ደግሞ ሌላኛው ጉዳይ ምንድነው? ሁላችንም የምናቃት እንግዲህ ጋዜጠኛ ዳናይት መክብብ ትልቅ የሆነ ክስ ተመስርቶባታል። ሊያሳስራትም ይችላል። በእነሱ ጉዳዮች ላይም እንግዲህ ዳሰሳ እናደርጋለን። ሌላኛው ጉዳይ ደግሞ እንግዲህ ሁልጊዜ ሁላችንም የምንወደው የምናከብረው በአርቱ ዘርፍ ላይ ትልቅ ደረጃ ላይ ከደረሱ አርቲስቶች መካከል የሆነው አርቲስት ፍጹም አስፋው እንግዲህ ትልቅ የሆነ ጉዳይ ይዞ መጥቷል። ሁላችሁም ልትጠነቀቁበት እንዲሁም ደግሞ ሰምታችሁ ልትማሩበት የሚገባ ጉዳይ ስለሆነ እሱንም ቪዲዮን አካትቼላችኋለሁ። አብራችሁን ቆዩ። ወደ ቪዲዮቹ እንሄዳለን። ሙሉ ወንጌል እንግዲህ ጾም አውጃለች። በአገር አቀፍ ደረጃ የፕሮቴስታንት እምነት ተከታዮች በሙሉ ይሄ ጉዳይ ይመለከተናል። ስለዚህ ለምታውቁት ፕሮቴስታንት በሙሉ ይሄን ቪዲዮ ላኩላ። ይሄንን ጾም ያወጀችው እንደነገርኳችሁ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነች እና ጾሙም የሚሆኑ በአገር አቀፍ ደረጃ የጾምና የጸሎት ፕሮግራም የፕሮግራሙ ጊዜ ወይም ደግሞ ጾም ጸሎቱ የሚሆነው ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ሲሆን የፕሮግራሙም ዓላማ በአገር አቀፍ ደረጃ በአንድ ልብ በእግዚአብሔር ፊት መፈለግ። በየሳምንቱም ሳምንታዊ የጸሎት ርዕሶች በቤተክርስቲያኒቱ የማህበራዊ ሚዲያ ገጽ ላይ እንደሚለቀቅም ተነግሯል። ነገር ግን ከዚህ ደብዳቤ ጋር አብሮ 8 የጸሎት ርዕሰ ጉዳዮች ወይም ደግሞ የጸሎት ርዕሶች ወጥቷል። አንደኛው እንደምትመለከቱት የንስሐ ጸሎት ነው። ሁለተኛ የምስጋና ጸሎት ነው። ሶስተኛ ደግሞ በቤተክርስቲያናችን ደቀ መዝሙር ስለመሆንና ስለማድረግ መጸለይ ነው። አራተኛው ደግሞ በኢትዮጵያ ወንጌል አማኞች ዘንድ መንፈሳዊ ታድሶ እንዲሆን መጸለይ ነው። አምስተኛው ከፊታችን በግንቦት ወር ስለሚኖሩ ሀገራዊ ምርጫ። ስድስተኛው የሀገራችን ሰላም ተጠብቆ እንዲቆይ መጸለይ ነው። ሰባተኛው ኢትዮጵያ ሀገራችን የባህር በር እንድታገኝ መጸለይ ነው። ስምንተኛውና የመጨረሻው ደግሞ እዚህ ደብዳቤ ላይ የተጠቀሰው ሀገራችን ኢትዮጵያ በዓለም ሁሉ ፊት የሚል ነው። አሁን ካገኘችው በበለጠና በተሻለ ሁኔታ ሞገሷ፣ ተደማጭነቷና ተቀባይነቷ እያደገ እንዲመጣ መጸለይ ነው። ስለዚህ በእነዚህ 8 የጸሎት ርዕሶች ላይ የሚጸለይ ይሆናል። እንዳልኳችሁ በየሳምንቱ ግን በቤተክርስቲያኒቱ የማህበራዊ ሚዲያ ገጾች ላይ የጸሎት ርዕሶች የሚወጡ። እውነት ለመናገር ጾም ማለት ስጋንና መንፈስን ማስታረቂያ ከፈጣሪ ጋር እንግዲህ መገናኛና መቅረቢያ ነውና እጅግ በጣም ደስ የሚል መረጃ ነው። ከሳምንት በፊት እንግዲህ ታላቁ አብይ ጾም እንደገባ እንዲሁም ደግሞ አሁን ላይ ደግሞ ረመዳንም ገብቶ እንግዲህ በእስልምናም በክርስትናም እየተጾመ ነበር። አሁን ደግሞ በፕሮቴስታንት እምነት እንግዲህ ሙሉ ወንጌል እንዳወጀችው ጾም ሊገባ እንደሆነ ወይም ደግሞ ጾም እንደሚያስፈልጋቸውና ጾም እንደሚኖር ደግሞ ራሳቸው ተናግሯልና እጅግ በጣም ደስ የሚል ነው። ምክንያቱም ለሀገራችን የሚያስፈልገን ጉዳይ ይመስለናል። እንደ ሀገር እንግዲህ አንድ ጉዳይ ያስፈልገናል። እሱ ምንድነው? በጋራ እጃችንን ወደ ፈጣሪያችን ዘርግተን ሁላችንም በየእምነታችን ለሀገራችን ሰላም፣ ፍቅር፣ አንድነትን እንዲሰጠን መለመን አለብን። ይህ ጉዳይ እንግዲህ እንደቀላል አይታይም፣ እጅግ በጣም ሊደነቅ የሚገባ ነው። ነገር ግን እንግዲህ ጾሙ እንደዚህ እንዳለ በርከት ያሉ እንግዲህ አማኞች እያማሩበት ያለ ጉዳይ አለ። ከጾም ጋር ተያይዞ የመጣው አላስፈላጊ የዋጋ ጭማሪ ብዙዎች እንግዲህ ቅሬታቸውን እያሰሙ ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሐሳባችንን ስትበታለን። አስቡት ጧት የበላችሁት ምግብ ምሳ ላይ ዋጋው በ120 ብር ቢጨምር ምን ይሰማችኋል? ይሄ ወሬ አይደለም፣ በአዲስ አበባ ከተማ በየሰዓቱ እየተፈጸመ ያለ የቀን ቅሚያ ነው ይላል ጋዜጠኛ ምስጋናው። ጋዜጠኛው የሰጠው ምስክርነት ያሳዝናል፣ ያሳፍራልም። ጧት ቁርስ በልቶ የወጣበት ቤት በ4 ሰዓት ልዩነት ውስጥ በእያንዳንዱ ምግብ ላይ ከ70 እስከ 120 ብር ጭማሪ አድርጓል። ምክንያታቸው ደግሞ ጾም ገባ እኮ የሚል ነው። ታዋቂ የታሸጉ ምግቦች አቅራቢዎችም በ24 ሰዓት ውስጥ 3 ዋጋ ጨምረዋል። ይሄ ንግድ ሳይሆን ስርዓት አልበኝነት ነው በማለት በምሬት ይናገራል ጋዜጠኛው። ቤተሰቦቼ በእናንተ ሰፈር ገበያው እንዴት ነው? ጾሙን ተከትሎ ዋጋ ያልተጨመረበት ነገር አለ? ሬስቶራንቶችና ሱቆች ጋር ምን አዲስ ዋጋ አያችሁ? የገጠማችሁን ነገር በኮሜንት አጋሩኝ። ይሄ መረጃ ለሚመለከተው አካል እንዲደርስ ሼር ማድረጋችሁንም አትርሱ። መረጃው የጉርሻ ፔጅ ነበር። መልካም ጊዜ።
ይህን ጉዳይ ስንመለከተው እጅግ በጣም የሚያሳፍር ድርጊት ነው። እንግዲህ ሰው ጾምን የሚጾመው ከፈጣሪው ጋር ለመታረቅ ከፈጣሪው ጋር ለመቀራረብ እንዲሁም ደግሞ ስጋውና ነፍሱን ለማስታረቅ የሚጠቀምበት መንገድ ይመስለኛል። ነገር ግን ይህችን እድልን በመጠቀም እንግዲህ አላስፈላጊ የዋጋ ጭማሪ በማድረግ አሁንም ላይ ብዙዎች ቅሬታቸውን እያሰሙ ይገኛሉ። የሚመለከተው አካል እንግዲህ በዚህ ጉዳይ ላይ እንግዲህ እጁን ጣልቃ አስገብቶ የሆነ መላ ቢፈጥር ጥሩ ነው ብሎ ሀሳብ ሰጥቷል። እኔም በዚህ ጉዳይ እስማማለሁ። እናንተስ ምን ይመስላችኋል? እዚሁ በጾም ጉዳይ ላይ እንዳለን በጾም እንግዲህ መልካም ስራ መስራት እንግዲህ የበለጠ ጸጋ የምናገኝበት ከፈጣሪያችንም ጋርም የበለጠ የምንቀርብበት ነውና እንግዲህ በጾሙ አንድ ጥሪ ተጠርቷል። እሱ ደግሞ ምንድነው? ከመቄዶንያ ሲሆን እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። መላው የአዛይል ሚዲያ ተከታዮች መጋቢት 6 በመቄዶንያ ዩቲዩብ እና በሌሎችም ዩቲዩቦች በሚደረገው የገቢ ማሰባሰቢያ እንድትሳተፉ ቀኑ መጋቢት 6 ነው፣ 12 ሰዓት ነው። እስከዛም ደግሞ ካውንት ዳውን አለ። እሱን ለምታውቁ ሰው እያስተላለፋችሁ በእለቱ ሁላችሁም ላይቭ እንድትከታተሉ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እንድታደርጉ በአረጋውያን ስም ጥሪ ያቀርባለሁ። አመሰግናለሁ። የዛሬ ዓመት ትልቅ ስራ ተሰርቶ ነበረ በመቄዶንያ እንግዲህ ትልቅ የሆነ ሪከርድ በሚሰብር ሁኔታ ሰይፉ እንግዲህ በዋነኝነት በመሪነት ሆኖ ፕሮግራም አዘጋጅተው ትልቅ የገቢ ማሰባሰቢያ ሲያደርጉ ነበረ። እጅግ በጣም የሚደነቅ እንዲሁም ደግሞ ትልቅ ሰው ያስባላቸው ጉዳይ ነው። ሁላችንም እንግዲህ የአቅማችንም በዛች ላይ አድርገናልና የማይረሳ ጊዜ ነው። አሁንም ላይ እንግዲህ መቄዶንያ ከመጋቢት 6 ጀምሮ እንግዲህ ጥሪ ጠርቷል ወይም ደግሞ የገቢ ማሰባሰቢያ ሊያደርግ አስበው እንግዲህ በዝግጅት ላይ ይገኛሉ። ከዚህ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡ ይገኛሉ። እናንተም እንግዲህ የጥሪው ተካፋይ እንዲሁም ደግሞ የዝግጅቱም ደግሞ ታዳሚ እንድትሆኑ ከዚህ ጋር ሀሳብ መስጠት እፈልጋለሁ። ሀሳብ ካላችሁ እንግዲህ ኮሜንት ሴክሽን ላይ ብገልጹልኝ አለው። ወደ ሌላኛው ወደ ዋናው ጉዳያችን ስንሄድ አትሌት መሰረት ደፋር እጅግ በጣም ከባድ የሆነ ሀዘን ገጥሟታል። ምንድነው? ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። የአትሌት መሰረት ደፋር እናት ወይዘሮ አስቴር መንገሻ ከዚህ ዓለም በሞት ተለዩ። የሀገራችን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ያስቀመጠችው የጀግናው አትሌት መሰረት ደፋር እናት ወይዘሮ አስቴር መንገሻ ጫላ ዛሬ ማለዳ ከዚህ ዓለም ድካም አርፈዋል። እናታችን ወይዘሮ አስቴር ለረጅም ጊዜ በሀገር ውስጥና በውጭ ሀገር ከፍተኛ የሕክምና ክትትል ሲያደርጉ የቆዩ ሲሆን በዛሬው ዕለት ሕይወታቸው ማለፉ ተሰምቷል። ጀግናዋን አትሌት መሰረት ጨምሮ 6 ልጆችን ያፈሩት እናታችን ለኢትዮጵያ ስፖርት እንቁ የሆነች ልጅን በታላቅ መስዋዕትነት ያሳደጉ ባለውለታ ነበሩ። ለአትሌት መሰረት ደፋር፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለመላው የስፖርት ቤተሰቦች አምላክ መጽናናትን እንዲሰጥ እንመኛለን። በሀገራችን የኦሎምፒክ ታሪክ እንግዲህ ትልልቅ አንጋፋ አትሌቶችን እንዳፈራን እንደ ሀገር የምንኮራበት ጉዳይ ነውና ከነሱ መካከል የራሷን እንግዲህ የታሪክ አሻራ ጥላ ካለፈችው ጀግና አትሌት መካከል አንዷ የሆነችው እንግዲህ አትሌት መሰረት ደፋር እጅግ በጣም በሚያሳዝን ሁኔታ በትናንትናው ዕለት እንግዲህ እናቷን እንግዲህ በሞት እንዳጣች መረጃ ከወጣ ሰዓት ጀምሮ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እኔ ከዚህ ጋር አንድ ነገር ልናገር። እንግዲህ ሀዘናቸውን ያቅልላቸው፣ ለወዳጅ ለዘመዶቻቸውም እንግዲህ ሀዘናቸውን ያቅልላችሁ፣ ሀዘንን ያርቅላችሁ ማለት እፈልጋለሁ። ለሟችም ደግሞ ነፍሳቸውን በአጸደ ገነት ያኖርላቸው ማለት እፈልጋለሁ። የእናት ሀዘን ትልቅ ነውና ሁላችሁም እንግዲህ እየገባችሁ ሀዘናችሁን እንግዲህ ኮሜንት ሴክሽን ላይ ብታጋሩ ብዬ ሀሳቤ መስጠት እፈልጋለሁ። ሌላኛው ጉዳይ ምንድነው? ዘንድሮ እንግዲህ ለአጭበርባሪዎች ተዳረጉ ወይም ደግሞ አጭበርባሪዎቹ እንግዲህ በጣም በዝቶ በብዙ ሁኔታ እንግዲህ የብዙ ንጹሃን ዜጎች ገንዘባቸው፣ ሀብታቸው፣ ንብረታቸው እየተዘረፈ ይገኛል። በቀጥታም በተዘዋዋሪም እጅግ በጣም ያሳዝናል። አሁንም ደግሞ የወጣው መረጃ ሌላ መረጃ ወጥቷል። እንግዲህ ዳናይት መክበብ እንግዲህ በከባድ ክስ ወደሷ እንግዲህ ሌላ ጉዳይ መጥቷል። ምንድነው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። በዳናይት መክበብና በስራ ባልደረቦቿ ላይ የቀረበ የገንዘብ ማጭበርበር ክስ በፍርድ ቤት መታየት ጀምሯል። ክሱ ወደ ውጭ ሀገር እናስወጣቸዋለን በሚል ኤቢኤል ኮንሰልታንሲ ከተባለ ድርጅት ጋር በተያያዘ የቀረበ ሲሆን የ13 ዜጎችን ገንዘብ ይመለከታል። ተበዳዮቹ እያንዳንዳቸው 437 ሺህ ብር የከፈሉ ሲሆን ገንዘቡን የሰጡት ዳናይት በሰራቸው ማስታወቂያ በመተማመን እንደሆነ ገልጸዋል። ክሱ በማስታወቂያው አዋጅ መሰረት አንድ ታዋቂ ሰው ለሚያስተዋውቀው መረጃ ትክክለኛነት ያለውን የህግ ተጠያቂነት ያካተተ ሲሆን የቦሌ ምድብ ፍትሐ ብሔር ችሎት የቀረበለትን ክስ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ተገልጿል። እውነት ለመናገር ይህ መረጃ እንግዲህ ከጥቂት ወራቶች በፊት እንግዲህ መረጃ ወጥቶ እንደ ቀልድ የታለፈ ጉዳይ ነው። አሁን ላይ ግን በትልቅ ክስ እንግዲህ ወደሷ እንደመጡ መረጃዎች ወጥቷል። እጅግ በጣም በርከት ያሉ ሰዎች ናቸው እንግዲህ የተጨበረበሩት። በወጣው መረጃ መሰረት በጣም በብዙ ሺህ ብር ነው እንግዲህ የተጨበረበሩትም ጭምር። እጅግ በጣም ያሳዝናል። አሁን ላይ በጣም
አሁን ላይ ሐሰተኛ መረጃዎች እየመጡ በርከት ያሉ ሰዎች በተለያየ ጉዳይ እንግዲህ እየተጨበረበሩ ይገኛሉ። እባካችሁን ማንኛውንም ጉዳይ ሳታጣሩ ወይም ደግሞ ትክክለኛነቱን ህጋዊነቱን ሳታረጋግጡ ምንም አይነት ውሳኔ ወይም ደግሞ ምንም አይነት ክፍያ ባትፈጽሙ ብዬ እኔ ሐሳብ መስጠት ፈልጋለሁ። ሌላኛውም ደግሞ እንግዲህ ከአርቲስቶች ጋር እንግዲህ በመለጠፍ የተለያዩ ማጭበርበሮች እየተሰሩ መሆኑ ሁላችንም የምናውቀው ነው። ሁላችንም የምናውቀው እንደዚህ ህገወጥ ስራ ሲሰራ ወይም ደግሞ በህገወጥ ጉዳዮች ላይ እውነታውን በማውጣት ወይም ደግሞ ምላሽ በመስጠት የሚታወቀው በቲክቶክ ፕላትፎርም ብዙዎቻችን እንግዲህ የምንከተለው አዋንታ በርሲሳ አሁንም ደግሞ ተጠንቀቁ ሲል በአንድ ጉዳይ መጥቷል። እስቲ ልጋብዛችሁና ቪዲዮን ሐሳባችንን እንሰጥበታለን። ይሄኛው ደግሞ ጤግሮስ ትሬዲንግ ይባላል። መኪና አስመጣላችኋለሁ ነው የሚለን በ70/30 በ40/60 ፕሮግራም 40ውን ትከፍሉና 60ውን በዱቤ 30 ትከፍሉና 70ውን በዱቤ እዋቸው ዋጋቸው ከ1.2 ሚሊዮን ብር ጀምሮ የተለያዩ መኪኖች አሉ። እነዚህ መኪኖች ከቻይና አስመጣላችኋለሁ ነው የሚለው። ከዚህ በፊት ጎጆ ብሪጅ የተባለው ድርጅት የአዲስ አበባ ጤና ቢሮ ሰራተኞችን የተለያዩ ሆስፒታል፣ ጤና ጣቢያ አካባቢ የሚሰሩ ሰራተኞችን እቤት ሰርቼ ሰጣችኋለሁ፣ ለዚህም ከአዲስ አበባ ጤና ቢሮ ጋር በጋራ ነው የምንሰራው ብሎ ይህንን እንደዚህ የመንግስት ተቋማትን የሚጠቀሙበት ዋና ምክንያት ታማኝነትን ለማግኘት ሲሉ ነው። ጤና ቢሮም እውቅና ሰጥቶት ከተለያዩ ሆስፒታል ዶክተሮች ላይ ጤና ቢሮ ሰራተኞች ላይ ብር ከለቀመ በኋላ በአበሳ ነው የተቀበሉት። ለዛውም አራውን 40 ሚሊዮን ብር ቀንሶ ነው የሰጣቸው ከጠቅላላ እንትን ካሉት የአስተዳደራዊ ወጪዎቼ ብሎ ማለት ነው። ይሄኛውም በእንደዚህ አይነት ነው የሚሄደው። በመጀመሪያ የአዲስ አበባ መምህራንን ትኩረት አድርጎ የአዲስ አበባ መምህራን መኪና እንዲሰጣቸው አሁን በጠቀስኩላችሁ ፕሮግራም ብሎ ከአዲስ አበባ ትምህርት ቢሮ እውቅና ይዞ መጣና ከተለያዩ ትምህርት ቤቶች ላይ ገንዘብ መልቀም ጀመረ። 1-2 ጊዜ የኦሮሚያ ባህል ማዕከል ላይ ይሄው እየሰጠው ነው የሚል አሳያቸውና ስምጥ ይግባ ጥልቅ ይግባ አይታወቅም። 1 ዓመት ከ3 ወር አለፈው። አሁን ደግሞ ቀጠለና የኦሮሚያ ወጣቶች ከኦሮሚያ ወጣቶች ቢሮ ጋር በጋራ በመሆን ስራ አጥ ወጣቶችን ባጭሩ መኪና ሰጥቻቸው የተለያዩ የፈረደበት ታክሲ አለ ይሄን እንዲሰሩ አደርጋለሁ ብሎ ከኦሮሚያ ወጣቶች ቢሮ ጋር እውቅና ይዞ መጣና በአዲስ አበባ ዙሪያ ባሉ ከተሞች ላይ ብር ሲለቃቅም አረፈደ። ይኸው ዓመት አለፈው መኪናው ሳይመጣ በ3 ወር አመጣለሁ ያለው አሁን ጅማ ገብቷል። አባቴ ጅማ ዞኖች ላይ ነው ያለውና ጥንቃቄ እንድታደርጉ በሚል ነው። መረጃውን እንደሰማችሁ ነው። ባላችሁበት ቦታ ባላችሁበት ሀገር እባካችሁን ተጠንቀቁ። የመረጃ እንደቀላችሁ በኋላ ላይ እንግዲህ ያላችሁን ነገርን ካጣችሁ በኋላ ወይም ደግሞ ከተጭበረበራችሁ በኋላ ምንም ነገር ላታረጉ ስለምትችሉ ወይም ደግሞ ምንም አይነት ምላሽ ላታገኙ ስለምትችሉ እባካችሁን በተቻላችሁ አቅም ብትጠነቀቁ ብዬ ሐሳብ መስጠት ፈልጋለሁ። ሌላኛው ጉዳይ ደግሞ እንግዲህ ሁላችንም የምንወደው አንጋፋ አርቲስት እንግዲህ በአርቱ ዘርፍ አንጋፋ ከሚባሉት መካከል የሚመደበው ፍጹም አስፋው እንግዲህ እጅግ በጣም ትንሽ ከበድ ያለ ህይወት አሳልፎ ነበረ። ከዛ ጋር ተያይዞ እንደ ህይወት ተሞክሮ ማየት እንችላለን። ብቻ ግን ለማንኛውም ለወላጆች በተለይ ብትጠነቀቁ፣ በተለይ ከልጆች አስተዳደግ ጋር ተያይዞ ልጆች ላይ በርከት ያለ ጉዳቶችና አደጎች ሊደርሱ ይችላሉ እና እባካችሁን ብትጠነቀቁ ያስተምራል ብዬ ስላሰብኩ ነው። ልጋብዛችሁና ሐሳባችንን እንሰጥበታለን። ድንገት ከልጆቹ ክፍል ውስጥ አንደኛው ትንሹ ጮኸ ማለት ነው። በጣም የሚያስደነግጥ አጫጫ ነው የጮኸው። ተሯሩጠን ክፍላቸው ስንገባ እሱ አልጋ ስር ነው ያለው ትንሹ፣ ትልቁ አልጋው ላይ ሆኖ ይሄኛው ከስር ሆኖ ትንሹ በእግሩ ፍራሹን ይገፋል፣ ትልቁ ደግሞ ከላይ ሆኖ ይዘላል ማለት ነው እየተጫወቱ። ይሄኛው እንዲየገፋ ከላይ ሲዘል እግሩን አጥፎታል ወደ ተቃራኒ አቅጣጫ። እንግዲህ እንዳሉን ከሆነ ስንመጣ ግን ምንም የሚታይ ነገር የለም። በጣም ህመም ላይ ነው ያለው። ይጮሃል። በቃ ተደነጋገጥን። አጋጣሚ ለአዲሱ ህፃን ለሆስፒታል ቀጠሮ ስለምንሄድ በዛው ኢመርጀንሲ ይዘነው እንሄድ ብለን ተሯሩጠን ይዘነው ወጣን። በባህሪው ያው እሱ ብዙ ነገሮች ስለሚያካብድ ያው እንክብካቤ ስለሚፈልግ ትንሽም ነገር ስትቧጭረውም ይሁን ምናምን እንደዚህ ብሎ ነው የሚውለው። በቃ ባንዴጅ አርጉልኝ
ስለሚያካብድ እያካበደ እንዳይሆን የሚል ጥርጣሬ ኖረኝ። ምክንያቱም ከውጭ የሚታይ የለም። ለማጠፍ ለመዘርጋት ስሞክር እግሩን ያለቅሳል። ከዛ ሆስፒታል ደረስን። ኤኒዌይስ ኢመርጀንሲ ወዲያውኑ እነሱ ራጅ አነሱትና አዩት። ምንም ፍራክቸር የለውም፣ የተሰበረ አጥንት ምናምን አያሳየንም። ስለዚህ ፔኑን ለጊዜው ኮንትሮል እናርገው ብለው ያው ኢትዮጵያ ጀሶ እንደምንለው ታሸገለት ማለት ነው። ታሽጎ 2 ሳምንት ይቆይና ከ2 ሳምንት በኋላ ቀጠሮ ተይዞለት ሆስፒታል ይሄድ ተባልን። ኤኒዌይስ ብቻ 2 ሳምንቱም አለፈ። ወደ ሆስፒታል ተመልሰን ስንሄድ አሁንም በፍጹም መርገጥ አይችልም። ስለዚህ ሆስፒታሉ ጋር ተነጋገርንና ሁለተኛ ቼክአፕ ተደረገ። አሁንም ያው ነው። መጨረሻ ሲቲ ስካን ይነሳ ተባለ። ሲቲ ስካን ሲነሳ አስደንጋጩ ነገር በመኪና አደጋ ወይንም ደግሞ በከባድ ስፖርት ሊከሰት የሚችለው ፒሲኤል የሚባል ሊጋመንት ወይንም ደግሞ ጉልበትን የላይኛውን ሰውነታችን የላይኛውን እግር ክፍልና የታችኛውን የሚያያይዘው ጉልበታችን መካከል ያለ ሊጋመንት ወይንም ደግሞ ጅማት ነገር ተበጥሷል ማለት ነው። ኤሲኤል እና ፒሲኤል የሚሉት አለ። ኤሲኤል ከፊት ነው፣ ፒሲኤል ከኋላ ነው ያለው። የኋለኛው ሙሉ ለሙሉ ተቀዷል። ከዛ ሚኒስከስ የሚባለውም እንዳለ ቲር አድርጓል፣ እሱም ተቀዷል። ስለዚህ 2 አይነት ጉዳት አለው። በጣም አስደንጋጭ ነበረ መረጃውን ስንሰማ። ከዛ በቃ ሆስፒታሉ ምንም ሊያደርግለት አልቻለም። ምክንያቱም ይሄ የፒሲኤል አደጋ በሰርጀሪ ነው የሚስተካከለው፣ ይስተካከላል በሰርጀሪ። ነገር ግን በሰርጀሪ ለማስተካከል እድሜው አይሆንም። 4 ዓመቱ ወደ 5ኛ ዓመቱ ሊሻገር ባለበት ቅጽበት ስለሆነ የተከሰተው በዚህ እድሜ ተከስቶ አይተናናቅም። እንደተባለው በመኪና አደጋ ወይንም ደግሞ በከባድ ስፖርታዊ ግጭት የሚፈጠር ነገር ነው እንጂ በሱ እድሜ የሚከሰትም አይደለምና ምንም ልናደርግ አንችልም። እንዴት ምንም ልናደርግ አንችልም? በጣም ፈታኝ ጊዜ ነበር። በጣም ከባድ ህመም ውስጥ ነበረን እኛ። ምክንያቱም በሱ እድሜ ሰርጀሪ ካልተደረገ ምንድነው የሚሆነው? በጣም አሳሰበን። ከዛ በኋላ እነሱ ጋራ ምንም መግባባት አልቻልንም። ወደ አገር ቤት ልንመለስ ነው ብለናቸው ስለነበረ በቃ ብሬስ የሚባል ነገር አለ። ያው ሲተኛ የሚወልቅ ደግሞ ተነስቶ ሲንቀሳቀስ የሚታሰር የእግር ብሬስ በሱ እድሜ መገኘት ስለማይችል የአዋቂ የእጅ ብሬስ ይታሰርለት በሚል እሱ ተወሰነ። ከዛ በኋላ እሱ ገዝተን ልናረግ ስንሞክር ምንም በቃ እግሩ ጋር አብሮ ሊሄድ የሚችል አይደለም እና እዛኛው ሆስፒታል የሄድንበት ምንም አይነት እርዳታ ማግኘት ስላልቻለን ተስፋ ቆርጠን ሌሎች ሆስፒታሎች ማፈላለግ ጀመርን። ሁለተኛ ሆስፒታል ሄድን። ሁለተኛውም ሆስፒታል በሱ እድሜ ሰርጀሪ ስለማንሰራ አይሆንም አሉ። ከዛ በኋላ ወደ ሌላ ሐኪም ጋር መረራችን። አጋጣሚ የሄድንበት ሆስፒታል እኔ የልጄ እንኳን እንዲህ አይነት ነገር ቢገጥመው ቀጥታ የሚሄደው እከሌ የተባለ ዶክተር ጋር ነው በሚል ወደ ሌላ ሆስፒታል ስካቲሽ ራይት የሚባል ሆስፒታል ተላክን። እዛ ሄደን እዛ ደግሞ እነሱም ማድረግ የምንችለው ነገር አትሊስት አንደኛው ሚኒስከስ የሚባለው ሌላ የጎንዮሽ ጉዳት ሊያመጣ ስለሚችል እሱን ትሪት ለማድረግ እንሞክራለን። ሳይቀደድ በብስ ብቻ ካሜራ ነገር ውስጥ አስገብተው የሚወስዱት ሰርጀሪ ነው። እሱን አደረጉ። ለማንኛውም እሱ መደረግ ስለነበረበት ሙሉ ለሙሉ ትኬታችንን ካንስል አድርገን ኢትዮጵያ አየር መንገድ ነበር የቆረጥነው። ስንደውል ያው 1 ዓመት ድረስ መራዘም ይችላል፣ ሆልድ ልናረገው እንችላለን ብለዋል። እንግዲህ ሆልድ ተደረገ። እውነት ለመናገር እንደ ቀልድ የሚታዩ ጥቃቅን ጉዳዮች እንደ ትልቅ ሆኖ ብዙ ዋጋ ሊያስከፍሉ ይችላሉና ከአርቲስት ፍጹም አስፋው እንግዲህ የህይወት ተሞክሮ በልጁ ላይ ከደረሰበት አደጋ ተነስተን እንግዲህ ወላጆች ብትጠነቀቁ፣ እንደ ቀልድ ሊታይ አይገባም። ልጆቻችሁን በተለይ የሚጫወቱትን ጨዋታ ደግሞ በደንብ አድርጋችሁ በጥልቀት ብትከታተሉ ጥሩ ነውና ለከፍተኛ አደጋ ሊጋለጡ ይችላሉ። ስለዚህ በተቻላችሁ አቅም ወላጆች ልጆቻችሁን ብትከታተሉ ብዬ ሀሳብ መስጠት ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣቸው ጉዳዮች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እንግዲህ መሰረት ደፋር በደረሰባት ሀዘን የተነሳ ከዚህ ጋር ነው መጽናናቱን እመኛለሁ። ለወዳጅ
ዘመዶቿ እንዲሁም ደግሞ ለቤተሰቦቿም ለቅርብ ሰዎቿም ለሷም ጭምር ከዚህ ጋር ሀዘናችሁን ያቅልላችሁ ማለት ፈልጋለሁ። ቤተሰቦች በተጨማሪም እንግዲህ አትሌት መሰረት ደፋር እንግዲህ በአንድ ፖድካስት ላይ ቀርባ እንግዲህ የተናገረችው ድንቅ የሆነ የንግግር ጊዜ ነበራት። ልጋብዛችሁና ከዚህ ጋር ነው ሰናበታችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። And Ejedu hangs on for the bronze. We have just witnessed a piece of the first woman to win 4 consecutive titles over 3,000 metres. Meseret Defar played along with Augusto's pace. It wasn't golden. እንግዲህ አቴንስ ኦሎምፒክን ሳስብ ሁሉ ጊዜ ሁለት ነገሮች አሉ። በጣም ያዘንኩበት በጣም የተጨነኩበት ከዛ ቀጥሎ ደግሞ የተደሰኩበት ከጨለማ ወደ ብርሃን የወጣውበት ነው። ከአንድ ወር በፊት ባስታውስክ በሆቴል ውስጥ ነበርኩኝ። በሚኒማ 3ኛ ሰው ነኝ። በወቅቱ ግን እንደማልሳተፍ ተጠባባቂ ተደርጌ ነበረ። በወቅቱ በ3ኛ ሆኜ መሳተፍ የሚገባኝ አትሌት ሆኜ በጣም በብዙ ጭንቀት በጣም በብዙ ውጣ ውረዶች ውስጥ ነበር ሆቴል ውስጥ የነበርኩት። ማንም ስለኔ የሚመለከተው የለም ነበረ። እኔ በወቅቱም በጣም ልጅ ስለነበርኩ ሁሉ ነገር ያጓጓኛል። በተለይ አትችልም ይሄን አታደርጊም ስትባል ከልጅነቱ ጋር በጣም ጉጉቱ ስለነበረኝ ሌላው ቀርቶ ከኦሎምፒክ ስትመለስ የሚሰፋ አበሻ ቀሚስ አለ እና ሁሉም ተሰብስቦ አበሻ ቀሚሱ ይለካ ሲባል እንደማይለኩኝ እያወቅኩ ሄጄ ቆምኩኝ። ማለት ድንገት እንኳን ቢጠሩኝ ብዬ ከዛን አንቺ አትለኪም ተብዬ ወደ ቤት ተመለስኩና በጣም አረሳውም። በጣም ለብዙ ሰዓት አለቀስኩኝና ሆቴል ውስጥ ያሳለፍኩትን አሁን ራሱ ማሰብ ይከብደኛል። በጣም ጨነቅ ነበር፣ በጣም አዝን ነበር። በቃ ህይወቴ እዚህ ጋር ተበላሸ። አጠገቤ ያሉት ሁሉም የሚሳተፉ ናቸው። ወደ ቤት መሄዴን ሳስብ ያን ሁሉ ነገር ሆኖ ነበር ትሬኒንግ የምሰራው። ግን ትሬኒንጌ ላይ በጣም እተጋ ነበር። በአጋጣሚ ሆነና ለመሄድ 1 ሳምንት እንኳን አልቀረም። ያው ብራን ያደር የመቅረቷ ትክክልም ባይሆን 10000 ሜትር ላይ እሷም አንደኛ ሰዓት ነበረች። እሷን 10000 ላይ ያስቀርተው እኔ 5000 ሜትር እንድሳተፍ ተደረገ። በጣም የሚገርምህ ነገር አቴንስ ኦሎምፒክ ስደርስ እኔ ፕሌን ውስጥ ሁሉ ስገባ አላመንኩም። ወደ ኤርፖርት ስንሄድ አቀባበሉ ኤርፖርት ነበር። የመንግስት ባለስልጣናት መጥተው አሸኛኘት ይደረግ ነበርና ያው እኔም በቃ ሄጃለሁ ብዬ ወደ አቀባበሉ ቦታ ልገባ ስል በቃ እንዳልገባ ወደ ሽልማቱ ቦታ ተደርጌ ባስ ውስጥ ነበር የጠበኩትና የሚገርምህ ባስ ውስጥ ሆኜ መስታወት ስለነበረ እነሱ ሽልማት ሲደረግላቸው አይ ነበር እና በጣም እያለቀስኩ ነበር ማየውና ሹፌሩ አይዞሽ አለኝ። አይዞሽ አንቺ ልታሸንፊ ትችያለሽ አለኝ። ከዛ መጡ። ያው አቀባበሉ ሲያልቅ ገባው። ልክ ፕሌኑ ገብቼ ሲነሳ ነው በቃ እኔ መወዳደሬን ያረጋገጥኩት። እዛም ከደረስኩ በኋላ ደግሞ ያው ስሜ ስላልተላለፈ በጣም ሙቀን ነበር። አቴንስ የሆነ ቪሌጅ ውስጥ ነበር የተቀመጥነው። መግባት አትችይም ተባልኩኝ ወደ ቪሌጁ። እዛ ሙቀት ላይ ደጅ ላይ ለ3 ለ4 ሰዓት ተቀምጬ ሌሎች አትሌቶች ከገቡ በኋላ ስሜ ሬጂስተር ሆኖ ያ ነገር ስለሚሆን 3-4 ሰዓት ሙቀት ውስጥ ተቀምጬ ነው በመጨረሻ ወደ ተሰጠኝ ክፍል የገባሁት። ያው እንግዲህ በኔ ኃይል ሆኖ ሳይሆን በእግዚአብሔር ብርታት የአቴንስ ኦሎምፒክን በእንዲህ አይነት የገለጽኩልህ በጣም በአጭሩ ነው እና በእንዲህ አይነት ሁኔታ ነው አቴንስ ኦሎምፒክን ያስሸነፍኩት። sur 5000 mais qui vient aussi du 10 km, des semi-marathons, qui vient d'un petit peu de longue distance, il fallait qu'elle mange aussi. Saluons la nouvelle championne olympique, Mesret Defar, 20 ans tout juste, Éthiopie, comme Bekele. 2006 ላይ የዓለም ሻምፒዮና ኢንዶር ተሳትፌያለሁ።
በሱም ውድድር ላይ ራሻዋ እዛው አገሯ ላይ ከሳምንታት በፊት የዓለም ሪከርድ ሰብራ ነበር 3000 ሜትሩን። ገና ኤርፖርት ነበር ጋዜጠኛ ይጠበቀኝ እና እኛ የዓለም ሪከርድ የሰበረች አለች ምን ልታረጊ ነው የመጣሽው ሲሉኝ ቀጥታ ወርቅ ልወስድ ነው ያልኳቸው እና የመጨረሻውን ዙር እስቲ ካገኘኸው እና የመጨረሻውን ዙር የሄድኩት እኔ ከየትኛውም ውድድር ያንን ስፒድ ለራሴ የምገረምበት ስፒድ ነውና የመጨረሻው ፍጥነቴ አንዳንድ ሰዎች እንደውም 200 ሜትር ሲቀር ገብተሽ ነው እንዴ እያሉ የሚሉኝ ሰዎች አሉ እና ያንን ስፒድን ለኔም ሁሉ ጊዜ ለኔ ይገርመኛል። አሁን እኔ ሮጫለሁ ብዬ አስባለሁ ያው አሁን ወደ ማቆሚያዬ ስለሆነ